ማኪ በያዘችው ቪዲዮ ናታንን አስገድዳ የጋብቻ ስነ ስርዓቱን እንዲፈጽም አደረገችው። ናታን ሳይወድ በግዱ የማኪ ባለቤት ሊሆን በተዘጋጀበት አጋጣሚ ሮዛ ጀግኒት ግን እኔ በህይወት እያለሁ ወንድሜ ያንቺ ባሪያ ተገዢ ሆኖማ አይቀርም በማለትም እንደምንም ብላ ሞተ የተባለውን ሰውዬ አፈላልጋ በማንጣትም በሚገርም ሁኔታ አሁን ላይ እንግዲህ ናታንን ነፃ አውጥታም እንግዲህ ማኪ ለፖሊስ የደወለችውና ለፖሊስ የተናገረችው እሷ መሆኗን ስትረዳም እናትየዋ የመጨረሻ በብስጭት ላይ እንዴት ይሄንን ታደርጊያለሽ? እንዴትስ እኔ እኮ አምኜሽና ኮርቼብሽ ነበር ልጄን እንዴት አሳልፈሽ ትሰጫዋለሽ? በማለትም በሚገርም ሁኔታ እንግዲህ አሁን ላይ የናታን እናት በማኪ ተናደደች። ማኪ አሁን የሰርጓን ፕሮግራም ያበላሸችውን ሮዛን አለቃትም እበቀላታለሁ እያለች መቀወጥ ጀመረች። ነገር ግን ግራ የተጋባቸዋ ሰላምዬ የተፈጠረው ነገር ለእሷ ትልቅ ጉብዳ ነበረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሮዛ ቀጣይ ፓርት ይዘን መጥተናል። እንግዲህ ማኪ በሚገርም ሁኔታ ናታንን የራሷ ለማድረግ ታይወድ በግዱ ቪዲዮውን ይዛ በማስፈራራትም እየተጋበዘች ባለችበትና ቤሎዋን ለብሳ ናታንንም ሶፋ አልብሳ ከጎኗ ባስቀመጠችበት አጋጣሚ በዚህን ሰዓት ሰላምዬ በድንጋጤ ምን እየተካሄደ ነው ብላ እየዋሻት ስለመሰላትም ናታንን አስገድዳው እንደሆነ በፍጹም ስለማታቅም ሮዛ ግን የመጨረሻ ውሳኔዋ እኔ በህይወት እያለሁ አንቺ ወንድሜን ባሪያሽ ልታደርጊው አልፈቅድልሽም በማለትም ትልቅ ነገርና ታሪክ ሰራች። ሌላኛው እንግዲህ ማኪ በህልሟ ያለመችውን ህልም በእውን ልታደርግ ተዘጋጅታ ናታንም ያለው ድል በግዱ እሱ ከታሰረ እናቱ በህይወት እንደማትኖር ስላመንም ለማኪ ተስማምቶ ነበር። ማኪ አሁን ላይ ፍላጎቴ እውን ሆነ ብላ በደስታ እየቀወጠችው ባለችበትም አጋጣሚ እንግዲህ ሮዛ በድንገት ደስታውን ጨለማ አደረገችባት። ሌላኛው እንግዲህ ማኪ ከናታን ነፍሰ ጡር መሆኗ ሮዛን ስላጠራጠራትኝ አሁን ላይ እዩልሽ ማኪ እየተወንሽ ያለሽውን ትወና ብትተይው ነው የሚሻልሽ፣ ብታቆሚ ነው የሚሻልሽ ስትላትም ስለምን ትወና ነው የምታወሪው? ትወና ነው እንደሚመስልሽ? በፍጹም ትወና አይደለም፣ እውነት ነው እያለች እንግዲህ መቀወጥ ጀመረች። አርፈሽ ብትቀመጭ ይሻልሻል ስትልም ትወና መሆኑን ወደፊት አሳይሻለሁ በማለትም በደስደስ ማሂ ተኛች። ማሂ ተኝታ እንግዲህ ናታን ጋር የተለየ ነገር እያደረገች እና ወይን እየጠጡ እየጨፈሩ ሌላ ነገሮችም በህልሟ እያየች ነበረ ናታንን እየሳመችው። በዚህን ሰዓት ሰላምዬ ወደ ሳሎን ስትመጣ እያጸዳች ስለነበረ መጥረጊያውን ይዛ አንቺ ማኪ 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 እያለቻት ነበረ። ደንግጣ ስትነሳ ምን ሆነሻል? ምን አባሽ ፈለግሽ? ስትላትም እየቃዠሽ እኮ ነው ስትላትም ምን አገባሽ አለቻት። እባክሽ ምን ሆነሽ ነው? እኔ እኮ እየቃዠሽ እየተጨነቅሽ ስለነበረ በቃ የሆነ ነገር ከምትሆኝ ብዬ ነው አለቻት። አንቺ ምን አገባሽ? ብቃሽ ባልቃሽ ምን አገባሽ እያለችም እንግዲህ ከምን አይነት ህልም እንዳነቃሽኝ ብታቂ እንደዚያ አትይም ነበር በማለትም ሰላምን እንዳይሆን አድርጋ ስትቀጠቅጣት ሮዛ ከውጭ መታ ምንድን ነው እያለችም የሰላም ድምፅ ነው አይደል እያለች ድረሱልኝ እያለችም መቀወጥ ጀመረች። ሰላም ማኪ ግን ማንም ሊያላቅቃት ስላልቻለ እንዳይሆን አድርጋ ሰላም እንደበደበቻት። በዚህ አጋጣሚ ሰላምዬም ስታላቅቃት አንቺ ምን አይነት ደደብ ነሽ? ምን እያረግሽ ነው? በማለትም ሮዛ ስታላቅቃትም የመጨረሻ ደደብ ነሽ በማለትም እሷ ላይ ይችል ምን ታደርግሽ? ምን አርኪ ነው የምታያት እያለችም እንዳይሆን አድርጋ ማኪን ፀጉሯን ቦጫጨረቻት። አሳመምሽኝ፣ ገደልሽ፣ ልቀቂኝ ሮዛ እያለች መቀወጥ ጀመረች። አይሽ አንቺን የሚሰማሽን ስሜት እሷን እንድሰማት ፈቅደሻል።
ስለዚህ ይሄ ነገር ደግሞ መቼም እንደማይሆን ስሜቱን እውቂው በማለትም ጸጉሯን ሁላ ነጫጨቻት። በዚህን ሰዓት ሰላምን ይዛት ሄደች። ደግሜ ህልሜን አየዋለሁ፣ እናንተ የተረገማችሁ እናንተም ሄዱ፣ ህልሜን ደግሜ አየዋለሁ እያለች እንግዲህ ቀወጠችው ማኬ። በዚህን ሰዓት ህልሟ አልመጣለ። መጨረሻ ላይ ከተነስታ ናታንን እንግዲህ አስፈራራችሁ። ይኸውልህ ናታን ምንድን ነው የምትፈልገው አላት። ቪዲዮውን ላከችለት። ቪዲዮውን ሲያይ ሮዛ ሮዛ እያለ በሚጠራበት ሰዓት በሩን ቆረቆረች። ማኬ ምን ፈለግሽ? አየው ይሄ ቪዲዮ ለህግ ይደርሳል። ስለዚህ ወደድክም ጠላህም እኔን ታገባኛለህ፣ ካልሆነ ግን ሌላ ችግር ይፈጠራል አለችው። እሱም በዚህን ሰዓት ጉሮሯን ሲጥ አድርጎ ይዞ አይ ናታን አሁን ይሄ ለእኔ ምርጥ ነገር ነው። ስለዚህ አንተም ቤተሰቦችም እስር ቤት ትወርዳላችሁ፣ ዘብጥያ ትሰቃያላችሁ። ስለዚህ ወደ ሳይሆን በግድህ ማድረግ ያለብህን ነገር በሙሉ የሰርጉን ፕሮግራም ዛሬውኑ ማድረግ ነው ያለብን ስትለውም ያምሻል አብደሻል ቢላትም አያመኝም አላብድም፣ ስለዚህ ማድረግ ያለብህን ነገር በሙሉ አድርግ ስትለውም እሱም የመጨረሻ ከሮዛ ጋር ሄዶ ቪዲዮን አሳየው። ወጥመድ እንከታለን ብለን እንፈትናለን ብለን ራሳችን ተፈተን ሲላት ምንድን ነው አለች ሮዛ። ቪዲዮውን ሲያሳያት በቃ ሮዚ ቀድመን ያንን ሰውዬ ማግኘት አለብን፣ አልበለዛ ይቺ አረመኔ ትቀድመናለች ሲላት ማለት እሱን ለእኔ ተወው፣ ምንም አታመጣም፣ ማየት ትቀድመናለች፣ ሰውየውን የሆነ ነገር ታደርገዋለች አላት። እሺ ብላ ሮዛና እንግዲህ ናታን ሰውየውን ፍለጋ ሲሄዱ ማኬ አግታና አጥፍታው ከእነሱ አይን ሰውረዋለች። በዚህን ሰዓት ወይኔ ጉዴ እያለች ሮዛ ቤቱ ሂዳ የዛን ቀን ወደ ቤት እንዳልተመለሰ የሰውየው ቤተሰቦች ነገሯት። እሷም ምን አለች? አዎ። ከዛም ተመልሳ ቁጭ ብላ እየየ ማለት ጀመረች። ምን ነሽ ነው ማኪ ማለቴ ሮዝ ምን አለ? ናታን ይቅርታ። ምን? አዎ አላገኘሁትም። የፈጣሪ ያለ በቃ አለቀልን፣ ተበላን፣ ሸወድን ብለን ተሸወድን አላት ናታን። አዎ ግን እመነኝ፣ ለዚህ ነገር መውጫ እናጣም፣ እናልፈዋለን። ማስተካከል ያለብኝን ነገር በሙሉ መክፈል ያለብኝን ዋጋ በሙሉ ከፍላለሁ አለችው። ሰውየው ከሌለ ሰውየውን እንደምንም ብዬ ፈልጌ ማግኘት አለብኝ። ማኪ ወይ አግተው ነው የሆነ ነገር አድርገዋለች አለችው። ይህች አረመኔ ጨካኝ፣ ሰውየውን እኮ ካላገኘን እኛን ሳልወድ በግዴ የእሷ ባል ሆናለሁ ማለት ነው አላተኝ። አዎ አውቃለሁ፣ ግን ደግሞ መቼም አትሆንም አለችው። በዚህን ሰዓት አሁን ማኪ ብቻዋን መቀባጠር ጀመረች። የናታንና የወይዘሪት ማኪ የሰርግ ፕሮግራም ታዳሚዎች እንኳን ደህና መጣችሁ እያለችም መበጥረቅ ጀመረች። በዚህን ሰዓት ሰላም ዝም ብላ መመልከት ጀመረች። ከዛም መጨፈርም ጀመረች። ምንነሽ ነው እንደዚህ የምጨፍሪው ብላት ነበር ሮዛ። ደስ ብሎኝ ደስታሽ ወደ ሀዘን እንዳይቀየር ብላት ነበረ። ከዛም ሰላምዬ ማኪ ምንነሽ ነው ማንንም የምታወሪው አለቻት። ለሰርጉ ፕሮግራም ታዳሚዎች እንዴት ማስተናገድ እንዳለብኝ እንግዶች ማስተናገድ እንዳለባቸው አስተናጋጆች ጋር ኮርስ እያስተማርኩ ነው። ምን? አዎ። አሀ ይህች ልጅ ጨለለች፣ ምን እየሆነች ነው ብለሽ እያሰብሽ ይመስለኛል አለቻት። ከዛም ማለት የምን ሰርግ? ይኸውልሽ የኔ ቆንጆ አሁን በቅርቡ የምታዩ ትልቅ ጉብድ አለ። ስለዚህ አንቺ ለሰርጉ ብቻ ታዳሚዎች እንድታስተናግጅ ተፍ ተፍ በይ አለቻት። ይች ልጅ አበደች እንዴ እያለች ግራ ተጋብታ ዝም አለች። ናታንና አሁን ላይ ሮዛ እንግዲህ ሁለታቸውን በጭንቀት እየተሰቃዩ ይገኛሉ። የተፈጠረው ነገር በሙሉ በጣም አስቸጋሪና አስደንጋጭ ነው እየሆነ ያለው። ፈጣሪ ሆይ ምን አይነት ተአምር ነው እየተሰራ ያለው እያለች ነበረ። አሁን ናታን በእርግጥ ብቻውን ቁጭ ብሎ ባለበት አጋጣሚ
ሰላምዬ ሄደች። የኔ ፍቅር ተጨነክብኝ አይደል አለችው። አልተጨነቅኩም ሰላምዬ አላት። ሀይ እኔም እኮ ጨንቆኛል፣ ቤት አስጠልቶኛል። ለምን አስጠላሽ አይደል? አዎ በቃ ከቀን ወደ ቀን እዚህ ቦታ አንተን መጥቼ መፈለጉ ስራ የሆነ ማለት ነው አለችው። የኔ ፍቅር አይዞሽ አትጨነቂ አላት። ምንድን በነገራችን ላይ ምን ፈተና ነበር? ምን የምን ፈተና? ሰውየው አልሞተም ማለት? ይኸውልሽ ሰላምዬ እንዳስጨነኩሽ አውቃለሁ። ሰውየው አልሞተም። እንዴት? ሰውየው ያው እማዬ ስላስቸገረችን ከማሄ የማመልጥበትን እኔና ሮዝ ተመካክረን እማዬ ሆነን ፈተናውን ፈተናችሁ በቃ አይደል? አንተ ምርጫ ውስጥ ነበርክ። ማናችንን መርጠ መግባት እንዳለበት ስለተቸገርክ እየመረጥክ ነበር። እኔን ደግሞ ታሰቃያለህ። አንተ የምትባል ሰው ማየት አልፈልግም በማለትም በንደት ጥላው ሄደች። በዚህን ሰዓት ናታን ተክዟል። እንግዲህ ሮዛ በሩን ከፍታ ልትወጣ ስትል ሰላምዬ እያለቀሰች ያገኘቻት። ምን ሆነሻል ሰላም? ምንም አና ምን ሆነሻል? እያለቀሽ እኮ ነው። እንዴት ምንም ትኛለሽ? ሮዝ ምንም አልሆንኩም። ከናታን ጋር ተጣልታችሁን አይደል? አዎ ምርጫ ላይ ተቸግራችሁ ነበረ። ስለ ምርጫው አሁን አወቅኩኝ አለቻት። በፍጹም ተረጂው እንጂ ልትረጅን ይገባል። እኛ እማዬ እምቢ ስትል እማዬን ለማሳመኛ ብለን ታውቂ የለ ስትላትም አሁን ሮዛ እንደምንም ብላ ሰላምዬን አረጋጋቻት። እሺ አለች። ከዛም ከናታን ጋር እንድታረቁ አደረገቻቸው። ተራረቁ። ግን የማኪ ነገር አስጨነቃቸው። ቻናሉን